ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን፣ ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በኢትዮጵያ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር። በእንግሊዝ ፕሪሚየር ሊግም አንዱ ወሳኝ ጨዋታ ትናንት ተደርጎ ነበር። በአስቶን ቪላና በማንቸስተር ሲቲ መካከል የተደረገው ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቀዋል። ስለ ጨዋታው መረጃ እናካፍላችኋለን። በስፔን ላሊጋ ትናንት ሁለት ጨዋታዎች ተደርገው ነበር። ባርሴሎና የነጥብ መሪነቱን ማስፋት ችሏል። ዛሬም በርከት ያለ ጨዋታዎች ይደረጋሉ። እስከ መጨረሻ አብራችሁ እንድትቆዩ በትህትና ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ መረጃዎች ነው የምናልፈው። የ26ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ትናንት ሁለት ጨዋታዎች ተከናውነው ነበር። መብራት ኃይል ከኢትዮጵያ ኢንሹራንስ ጋር ጨዋታቸውን አድርገው ነበር። ኢትዮጵያ ኢንሹራንስ መሪነቱን ያጠናከረበት ውጤት ነው ትናንትና ማስመዝገብ የቻለው። 2-0 በሆነ ውጤት መብራት ኃይልን ማሸነፍ ችሏል። መሐመድ አበራ ነው ሁለቱም የኢንሹራንስ ግቦችን ማስቆጠር የቻለው። እንግዲህ ኢትዮጵያ ኢንሹራንስ በ51 ነጥብ ከሁለተኛ ከሚገኘው ባህር ዳር በልጦ በ11 ነጥብ በልጦ መቀመጥ ችሏል። ስለዚህ በኢትዮጵያ ኢንሹራንስ የዘንድሮው የኢትዮጵያ ፕሪሚየር ሊግ ጉዞው እንግዲህ አስደናቂ በሆነ መልኩ መቀጠል ችሏል ማለት ነው። ሌላኛው ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ነበር ጨዋታቸው ያደረጉት። ሐዋሳ ከተማ 2-1 በሆነ ውጤት ማሸነፍ ችሏል። አሊ ሱሌማን ሁለቱም የሐዋሳ ከተማ ግቦችን ሲያስቆጥር ስሌማን ሐሚድ ደግሞ የኢትዮጵያ ንግድ ባንክ ብቸኛዋን ግብ ማስቆጠር ችለዋል። በ27ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ከአንድ ሳምንት በኋላ በቀጣይ ረቡዕ ነው የሚጀምረው። ስለዚህ አንድ ሳምንት እረፍት ተሰጥቷቸዋል ማለት ነው። ማንቸስተር ሲቲ ከአስቶን ቪላ በኢቲሃድ ስታዲየም ጨዋታቸው አድርገው ነበር። እጅግ ማራኪ የሆነ ጨዋታ ነበር። ሁለቱም ቡድኖች እንግዲህ እጅግ ወሳኝ ጨዋታ እንደነበር ለሁለቱም ቡድኖች ትናንትና ገልጸን ነበር። ስለዚህ ሁለቱም ቡድኖች አስደናቂ በሆነ መንገድ መጫወት ችለዋል ትናንትና። ነገር ግን ማንቸስተር ሲቲ በመጨረሻ ደቂቃ ባገኙት የማቲያስ ኑኔዝ ግብ 2-1 በሆነ ውጤት ማሸነፍ ችለዋል። በርናርዶ ሲልቫ ነበር ገና በ7ኛው ደቂቃ ማንቸስተር ሲቲዎችን መሪ ያደረገው። ነገር ግን በ18ኛው ደቂቃ ማርከስ ራሽፎርድ በፍጹም ቅጣት ምት ለአስቶን ቪላ ግብ አስቆጥሮ አንድ አቻ ተጠናቀቀ ሲባል ይህ ጨዋታ በ94ኛው ደቂቃ በመጨረሻው ደቂቃ ጀርሚ ደኩ ያቀበለውን ካስ ማቲያስ ኑኔዝ የሚገርም ግብ አስቆጥሮ እንግዲህ ማንቸስተር ሲቲዎች ወሳኝ የሆነ 3 ነጥብ ማግኘት ችለዋል። የትናንትናው የማርከስ ራሽፎርድ ግብ የቫር ውጤት ነበር። እንግዲህ ቫር ቴክኖሎጂ እንደምናውቀው ወደ ኋላ ተመልሶ እንግዲህ የነበረ ስህተትን እንግዲህ ተመልክቶ ውሳኔ የሚሰጥ ቴክኖሎጂ ነው። ትናንትናም በ15ኛው ደቂቃ ሩበን ዲያዝ ሞርጋን ሮጀርስ ላይ የሰራው ጥፋት ከ3 ደቂቃ በኋላ ተመልሶ በቫር ታይቶ ነው እንግዲህ ፍጹም ቅጣት ምት ለአስቶን ቪላ የተሰጠው። ነገር ግን በ94ኛው ደቂቃ ማቲያስ ኑኔዝ ለማንቸስተር ሲቲ የሚገርም ግብ አስቆጥሮ ወሳኝ 3 ነጥብ እንግዲህ እንዲያገኙ ምክንያት ሆነዋል ማለት ነው። ስለዚህ በዚህ ምክንያት ማንቸስተር ሲቲ ወደ 3ኛው ደረጃ ከፍ ብለዋል በ61 ነጥብ። ኖቲንግሃም ፎረስት በ60 ነጥብ አራተኛ ነው። በእርግጥ ኖቲንግሃም ፎረስት እና ኒውካስል እና ቼልሲ አንድ ተስተካካይ ጨዋታ አላቸው። የሚያሸንፉ ከሆነ እንግዲህ ማንቸስተር ሲቲ አሁንም ወደ 5ኛ የሚወርድበት አጋጣሚ የሚፈጠር ነው የሚሆነው ማለት ነው። አስቶን ቪላ እንግዲህ በ57 ነጥብ 7ኛ ደረጃ ላይ ነው የሚገኘው። ስለዚህ በቀጣይ አውሮፓ ቻምፒየንስ ሊግ የሚሳተፍበት እድል እንግዲህ አሁን ከደረጃው ወጥቷል። በቀጣይ በሚካሄዱት 4 ጨዋታዎች ምን አይነት ውጤት ያስመዘግብ ይሆን አብረን የምንመለከተው ነው። በእንግሊዝ ፕሪሚየር ሊግ 34ኛው ሳምንት ዛሬም አንድ ወሳኝ ጨዋታ ይደረጋል። አርሴናል እና ክሪስታል ፓላስ 4 ሰዓት ላይ በኤምሬትስ ስታዲየም ይገናኛሉ። ይህ ጨዋታ እንግዲህ የሊቨርፑል የሻምፒዮንነት ቀንን የሚወስን ጨዋታ ነው። ዛሬ አርሰናል 1 ነጥብ የሚጥል ከሆነ ሊቨርፑል የ24-25 የእንግሊዝ ፕሪሚየር ሊግ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውን ማንሳትን የሚያበስርበት ቀን ሊሆን ይችላል። ዛሬ የሊቨርፑል ተጫዋቾችም ይህ የኤምሬትስ ጨዋታ አብረው አንድ ላይ ሆነው እንደሚመለከቱ ትናንትና የወጣው መረጃ ወደ እናንተ አድርሰን ነበር። ስለዚህ አርሰናል ነጥብ የሚጥል ከሆነ ዛሬ ሊቨርፑሎች የ20ኛ የእንግሊዝ ፕሪሚየር ሊግ ዋንጫቸውን አብረው የሚያከብሩ ነው የሚሆነው።
በስፔን ላሊጋም ትናንት ሁለት ጨዋታዎች ተደርገው ነበር። ቫሌንሲያ ከኤስፓኞል 1-1 ሲያጠናቁ ባርሴሎና ትናንትናም በጠባብ ውጤት 1-0 በማሸነፍ እንግዲህ የነጥብ ልዩነቱን ማስፋት ችሏል። ማሎርካን ነበር ትናንትና ባርሴሎና በሜዳው በሉዊስ ኮምፓውንድ ስታዲየም የገጠመው 1-0 በሆነ ውጤት ማሸነፍ ችሏል። ዳኒ ኦልሞ ነው ብቸኛዋን የባርሴሎና ግብ ትናንትና ማስቆጠር የቻለው። ባርሴሎና ትናንትና ወሳኝ ተጫዋቾችን እንግዲህ በማሳረፍ በተቀያሪ ተጫዋቾች ነበር ወደ ሜዳ እየገባው እነ ራፊንሃ ኤንጎ ማርቲኔስ ኮባርሲ የመሰሉ ተጫዋቾች እንግዲህ ትናንትና በተቀያሪ ወንበር ነበር ጨዋታውን የጀመሩት። ስለዚህ ትናንትና ባርሴሎና የነጥብ ልዩነቱን ወደ 7 ከፍ የሚያደርግበትን ውጤት ለማስመዝገብ ችለዋል። ዛሬ እንግዲህ ሪያል ማድሪድ ከሜዳ ውጭ ከጌታፌ ጋር ጨዋታውን ያደርጋል። ዛሬ ሪያል ማድሪድ ነጥብ የሚጥል ከሆነ የነጥብ ልዩነቱ እንግዲህ የሚሰፋ ነው የሚሆነው። አትሌቲክ ክለብም 2 ሰዓት ከላስ ፓልማስ ጨዋታውን ያደርጋል። ሴልታ ቪጎ ከቪያሪያል ቅድም እንደገለጽ ነው ጌታፌን ከሪያል ማድሪድ 4 ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ባለፈው ሰኞ እንግዲህ በፍራንሲስ የካቶሊካዊ ዓለም አቀፍ ቤተክርስቲያን ፕሬዚዳንት ማረፋቸውን ተከትሎ የጣሊያን ሰሪ 4 ጨዋታዎች ተራዝመው እንደነበር ይታወሳል። እነዚህ ጨዋታዎች ዛሬ የሚደረጉ ነው የሚሆነው። ካግሊያሪ ከፊዮሬንቲና፣ ጆኖዋ ከላዚዮ፣ ፓርማ ከዩቬንቱስ እንዲሁም ቶሪኖ ከዩዲኔዜ ዛሬ 1 ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ዛሬ የሚደረገው ጨዋታ አንድ ወሳኝ ጨዋታ በጣሊያን ይደረጋል። የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ኢንተር ሚላን ከኤሲ ሚላን ጨዋታውን ያደርጋል። የመጀመሪያው ዙር 1-1 በሆነ ውጤት እንዳጠናቁ ይታወሳል። ዛሬም የሁለተኛው ዙር ወደ ፍጻሜ የሚያልፍ ቡድን የሚታወቅ ነው የሚሆነው። 4 ሰዓት ማታ ላይ በሳንሲሮ የሚያደርጉ ነው የሚሆነው ጨዋታቸውን።